በመጀመሪያው ቪዲዮ ላይ የጂሜል አካውንት እንዴት መክፈት እንደምንችል ተመልክተናል። ስለዚህ ያንን ያላያችሁ ወደ ኋላ ተመልሳችሁ መመልከት ትችላላችሁ። አሁን በዚያ በከፈትነው ጂሜል አካውንት እንዴት ገንዘብ ሊሰራ የሚችል ብራንድ የዩቲዩብ አካውንት መክፈት እንችላለን የሚለውን በዚህ ቪዲዮ እንመለከታለን። እስከ መጨረሻው ድረስ አብራችሁን ቆዩ። መጀመሪያ ክሮም ላይ ልግባ። ከዚያ ቀጥለን ሴትአፑን እናስተካክል። ይህንን ሴትአፕ ሁላችሁም ስሩት። ወደ ዴስክቶፕ ማስተካከል አለብን። በዴስክቶፕ ቨርዥን ነው የምንጠቀመው። እዚች ሶስት ሰረዟ ላይ እንሂድ። እዚች ሶስት ሰረዟ የምትመለከታችሁ ሶስት ሰረዝ ላይ እንሄዳለን። እሷን እንነካታለን። እሷን እንነካና ቀጥታ ወደ ላይ ስክሮል እናድርገው። ይህን ወደ ላይ ማሽከርከር ነው። ወደ ላይ ስታሽከረክሩት እዚች ላይ ዴስክቶፕ ሳይት የምትል ታገኛላችሁ። ይቺ ዴስክቶፕ ሳይት ይችን ቼክ አድርጓት። አሁን ቀጥታ ስልካችን ልክ እንደ ዴስክቶፕ ሞድ ሆኗል። ልክ ዴስክቶፕ ላይ እንደምናየው በቀላሉ እንሰራዋለን ማለት ነው። እዚህኛው ላይ ዴስክቶፕ ሞድ ካላደረግነው ለመስራት ያስቸግረናል። ይሄንን እናደርጋለን። ከዚህ ቀጥሎ ከዚህ በፊት እንድትጭኗቸው የነገርኳችሁ እንደ ዩቲዩብ አካውንት ዋይቲ ስቱዲዮ አሉ። እነዚህን አካውንቶች አሁን አትክፈቷቸው፣ ለመስራት ስለሚያስቸግሩ ወደፊት በምንፈልግበት ጊዜ እናደርጋለን። አሁን ግን ዲዜብል አድርጓቸው። ከዚያ ቀጥታ እዚች ላይ ልምጣና ዩቲዩብ ብዬ ልጻፍ። ሰርች ላይ ዩቲዩብ ብላችሁ መፈለግ ነው። አሁን ዩቲዩብ መጥቶልኛል። ልክ ዩቲዩብን አሁንም ክሊክ አደርገዋለሁ። ይህን ስታደርጉት ልክ እንደምታዩት ወደ ዋናው የዩቲዩብ እንትን ይወስዳችኋል። ስለዚህ እንደዚህ እንዳይሆን ነው እነዛኞቹን ዲዜብል ማድረግ ያለብን። አሁን ልክ እንደዚህ ሳደርግ በጣም ወደዛኛው ስለወሰደኝ ከዴስክቶፕ ሞድ አውጥቶ ወደ ራሱ ወደ ዩቲዩብ ነው የወሰደኝ። ስለዚህ እሱን አጠፋዋለሁ። ቀጥታ ይሄንን እዚህ ላይ መጥቼ ዩቲዩብን ሪሙቭ ላድርገው ወይ ዲዜብል አድርጉት። እዚች ላይ ምናልባት የምትጠቀሙበት ከሆነ እዚች ላይ ይችን ዲዜብል እናድርገው። ወደፊት እንደገና ዳውንሎድ ከምናደርገው ዲዜብል እናድርገው። ስንፈልግ ኢኔብል ማድረግ ስለምንችል ከዛ ፎርስ ስቶፕ ብለን እንመለስ ወደ ዩቲዩብ። አሁን እዚህኛው ላይ ዩቲዩብን አሁን ልንካ። ዩቲዩብ አያችሁት? አሁን እዚሁ ላይ ነው። እዚሁ በዴስክቶፕ ሞድ ሆኖ እዚሁ ክሮም ላይ ነው አሁን የከፈተልኝ እና ዴስክቶፕ ሞድ እናድርገው። አላደረገልኝም። አሁን ልክ እንደዚህ ከፍቶልኛል ዴስክቶፕ ሞድ ላይ። አሁን ይሄ ቅድም ከዚህ በፊት የከፈትነው ኢሜል ነው። የእናንተም ኢሜል ካለ እዚህ ላይ ነው የሚመጣ። ስለዚህ አሁን እሱን ክሊክ ላድርግ። እዚች ላይ ክሊክ እናድርግ። ክሊክ ስታደርጉ እዚህ ላይ ክሬት ኤ ቻናል የሚል ይመጣል። ይሄው ክሬት ኤ ቻናል፣ እሱን እንነካለን። ከዚያ እዚህ ላይ እንደምታዩት ስም እንድንሰጠው ይመጣልናል። የምትፈልጉትን ነገር እዚህ ላይ የቻናላችሁን ስም ታደርጉና እዚህኛው ላይ ክሬት ቻናል ትላላችሁ ማለት ነው። እኔ እንዳለ ልጠቀመው ይሄንኑ ራሱን ልሂድ። እናንተ የቻናላችሁን ስምና ሃንድል ትሰጣላችሁ። ሃንድል ማለት ሰዎች የሚፈልጉበት ነው። ቻናል ስም ደግሞ ልክ አሁን አድማስ ሚዲያ እንደምንለው ስም መስጠት ነው። ከዛ ሌላውን ነገር በኋላ ሴትአፕ የምንሰራ ለብቻው ስለሆነ እሱ ከዛ ክሬት እንበለው። በጣም አሪፍ። አሁን እንደምታዩት ቻናላችን ክሬት ተደርጓል። ይኸው እዚህ ላይ እንደምታዩት ዩቲዩብ ቻሌንጅ የሚል አዲስ ቻናል ክሬት አድርገናል ማለት ነው። ገና ምንም አይነት የተጫነ ነገር የለውም፣ ወደፊት የሚጫንበት ማለት ነው። ልክ እንደዚህ ያለ ቻናል ክሬት አደረግን። አሁን ወደ ሆም እንመለስና ወደዚህ እንመለስ። አሁን ቻናላችንን ክሬት ስላደረግን እዚህኛው ላይ ክሊክ እናድርግ። አሁንም እዚሁ ሎጎአችን ላይ ክሊክ እናድርግ። ከዚያ ወደ ላይ አድርጉትና እዚች ጋር ሴቲንግ ታገኛላችሁ። ይችን ሴቲንግ ንኳት። ከዚያ ወደ ላይ ሂዱና
እዚህ ላይ ነው የምንሰራው። ይችን ክሬት ኤኒው አካውንት የምትለዋን እንሰራለን። ክሬት ኤኒው አካውንት አሁን ብራንድ አካውንት ለማድረግ ነው። ብራንድ አካውንት መሆን አለመሆኑን እዚህ ላይ ቼክ ማድረግ ትችላላችሁ። ብራንድ አካውንት ከሆነ እዚች አድቫንስድ ሴቲንግ ላይ ገብታችሁ ብራንድ አካውንት ከሆነ የሚላችሁ ይለያል። ስለዚህ ተመልከቱት። እዚህ ላይ መግባት እንችላለን። እንግባ። እዚህ ላይ ስትገቡ እዚህ ላይ እንደምታዩት ሙቭ ቻናል ቱ ብራንድ አካውንት ነው የሚል። ወደ ብራንድ አካውንት ቻናላችሁን ሙቭ አድርጉ ነው የሚለው። ስለዚህ አሁን የከፈትነው ብራንድ አካውንት አይደለም ማለት ነው። ስለዚህ አሁን ከፍተን እንደገና ብራንድ አካውንት ክሬት እናደርግና ወደዛ ወደ ብራንድ አካውንት ወደዛ ትራንስፈር እናደርገዋለን ማለት ነው። ስለዚህ እንመለስ። አሁን ወደ ኋላ እንመለስ። ወደ ኋላ እንመለስና እዚህ ላይ ክሬት ኤኒው አካውንት እንበለው። ከዛ አሁንም እዚህ ላይ ስም ስጡት ይላል። የምትፈልጉትን ስም ስጡት። ዩቲዩብ ሚዲያ ነው ስማችሁ፣ ስሙን ስጡት የምትፈልጉትን ስም። ከዚያ ሃንድል እንደዚሁ ትሰጡታላችሁ። አሁን ለኔ ለራሱ የሰጠው ሃንድል አለ። ስሙን ስቀይርለት ይሄን ሰጥቶኛል። ቀጥታ ክሬት ልበለው። ያው እንደምታዩት ዩቲዩብ ሚዲያ ብሎ ክሬት አድርጎልናል። አዲስ ብራንድ አካውንት ማለት ነው። ስለዚህ አሁን እንዴት ነው ትራንስፈር የምናደርገው ወደሚለው እንሂድ። አሁን የምናደርገው ምንድነው? እዚች ላይ እንሄዳለን። ከዛ ወደ ላይ እንበልና አሁንም እንደ ቅድሙ ሴቲንግ ላይ እዚህ ላይ እንግባ። ከዚያ እዚህ ላይ ወደ ላይ እንበልና እዚች ላይ እቺን አድቫንስድ ሴቲንግን እንጫን። ከዚያ ይሄን ወደ ላይ እንበለውና እዚች ጋር ሙቭ ቻናል ቱ ብራንድ አካውንት የሚለውን እንጫን። ከዚያ ወደ ላይ እንበለው። የከፈትነው ይሄ ብራንድ አካውንት እዚህ ታች መጥቷል። ኦልሬዲ ሃዝ ዩቲዩብ ቻናል ይላል። ከዛ ይችን እዚህ ጋር ሪፕሌስ የምትለዋን እንጫናት። ከዛ ይህን እንድናነብና እንድናስተካክል እዚህ ጋር አለ። ይሄ ሙሉ መረጃዎቹ ትራንስፈር ይሆናሉ ነው። እኛ ዜሮ አካውንት ስለሆነ ምንም ስለሌለው ያን ያህል የሚያስጨንቅ ነገር የለንም። ስለዚህ ቀጥታ ይችኛዋን አንደርስታንድ የምትለዋን ቼክ እናድርግና እንቀጥላለን። ይችን ቼክ ስናደርግ እዚህኛው ላይ ካንስል እና ዲሌት የሚል አለ። ዲሌት ቻናል እንለዋለን። ከዛ እዚህኛው ላይ ሙቭ ቻናል ቀጥሎ የሚመጣለን ሙቭ ቻናል። አሁንም ይሄን ማንበብ ትችላላችሁ። ያኛውን ይሄንን ቻናል እዚህኛው ላይ እንደምታዩት ዩቲዩብ ቻሌንጅ ብለን መጀመሪያ የከፈትነውን ቻናል ነው ወደዚህኛው ሙቭ የምናደርገው። ስለዚህ ያንን ዲሌት አድርጎ ወደዛ ይሄድልናል። ሙቭ ቻናል እንበለው። እዚህ ላይ ኖቲፊኬሽኑን እንደምታዩት ይናገራል። ቀጥታውን ቀየረልን ማለት ነው። አሁን እንመለስ ወደ ኋላና እንመልከተው። ይሄ ልክ እንደዚህ ያሉ ኢረር ምናምን ይላችኋል። እንደዚህ ሲላችሁ ሪፍሬሽ አድርጉት። እንደገና ዩቲዩብ ብለን ሰርች እናደርጋለን። ልክ እንደዚህ ይመጣልናል። አሁን እዚህኛው ላይ ይሄ የተከፈተችዋን ቼክ ማድረግ ትችላላችሁ። እዚህ እንደምታዩት ዩቲዩብ ቻሌንጅ እና ዩቲዩብ ቻሌንጅ የሚሉ ሁለት ነገሮች አሉ። ከነዚህ ውስጥ እስኪ የትኛው ነው ብራንድ የትኛው ነው ብራንድ ያልሆነ የሚለውን እንየው። እዚች ላይ እንግባ እስኪ። በዚህኛው በቀዩ ልግባ። አሁን ይሄን የከፈትነው ቻናል ብራንድ መሆኑን አለመሆኑን ቼክ እናድርግ። ክሊክ እናድርግና እንሂድ። ከዛ ወደ ላይ እንበልና እዚህ ጋር ሴቲንግ እንጫን። ከዚያ ወደ ላይ ይሄንን እንሂድና አድቫንስድ ሴቲንግ ላይ እንሂድ። እዚህ ላይ አድቫንስድ ሴቲንግ ወይም ቪው አድቫንስድ ሴቲንግ እዚህም እንችላለን። ከዛ ወደ ላይ ስንሄድ እዚህ ላይ እንደምታዩት ይሄ ምንድነው የሚለው ሙቭ ቻናል ቱ ዩር ጎግል አካውንት ኦር ቱ ኤ ዲፈረንት ብራንድ አካውንትስ ነው የሚለው።
ቅድም ይለን የነበረው ወደ ብራንድ አካውንት ትራንስፈር አድርጉት ወይም ሙቭ ቱ የብራንድ አካውንት ነበር። አሁን ይሄ ብራንድ አካውንት ስለሆነ ይሄንን ወደ ጂሜል ትራንስፈር እንድናደርግ ወይም ወደ ሌላ ብራንድ አካውንት እንድናዞረው ይጠይቀናል። ስለዚህ አሁን የከፈትነው ቻናል ብራንድ አካውንት ነው ማለት ነው። ብራንድ አካውንት እና የዚህ ዩዘር አካውንቱ ልዩነቱ እዚህ ላይ ነው። ያኛው ወደ ብራንድ አካውንት አዙሩት ነው የሚለው፣ ይሄኛው ደግሞ ብራንድ አካውንት ነው የሚለው። ብራንድ አካውንት ማለት ለብዙ ኦነሮች ማስተላለፍ ይቻላል። ምንም አይነት ፓስወርድ ሼር ሳታደርጉ ፐርሚሽን ትሰጧቸዋላችሁ፣ ኦነር ይሆናሉ። ያንን ኦነር ትራንስፈር ማድረግ ትችላላችሁ። ለምሳሌ ይሄንን ቻናል መሸጥ ብትፈልጉ እዚህ ላይ መታችሁ በቀላሉ ትራንስፈር ማድረግ ትችላላችሁ ማለት ነው። ይሄንን በቀላሉ ነው ትራንስፈር ማድረግ የሚቻለው። ዩዘር አካውንት ያለው ግን ትራንስፈር ማድረግ አትችሉም፣ ኦነርሺፕ። ስለዚህ እናንተንም ክሬት ያደረጋችሁትንም ሰዎች ሊያስወግዷችሁ ይችላሉ፣ ሌሎች መቆጣጠር ይችላሉ ማለት ነው። ይሄ ከኢሜይሉ ነፃ የሆነ ቻናል ይሆናል ማለት ነው። በኢሜይሉ ዝም ብለን እኛ ራሳችን እዚህ ኢሜይል ውስጥ ገብተን ልናዝዘው እንችላለን። ሌላ ሰውም እንደዚሁ ሊያዝዘው ይችላል። ይሄንን ቻናል እንደራሱ ሆኖ ኃላፊ ሆኖ ሊሰራበት ይችላል። መጨረሻ ላይ ኦነርሺፕም ትራንስፈር ማድረግ ይቻላል። ስለዚህ ብራንድ አካውንት ማለት ይሄ ነው። ይሄንን ቻናል ደግሞ ሙሉ ሴታፑን በቀጣይ ቪዲዮ እንሰራለን ማለት ነው። ሙሉውን ሎጎውን፣ ባነሩን አዘጋጅተን ሙሉውን ስሙንም እዚህ ያስተካከልነው አለ። ግን ማስተካከያ መስጠት ከፈለግ እንመጣለን፣ እያስተካከል ሁሉንም እንሰራለን። how to set up and how to customize our channel የሚለውን በቀጣይ ቪዲዮ እንመለከታለን። እስካሁን ስለነበራችሁ ቆይታ ከልብ አመሰግናለሁ። መልካም ጊዜ ይሆንላችሁ።